ልዑል ተወለደ። ሰላም ለእናንተ ይሁን ውድ የአሳፍቲው ተከታታዮች፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል አደረሳችሁ እንላለን። ዛሬ የምንመለከተው የተስፋ ሁሉ ፍጻሜ ስለሆነው ስለ ዓለም ሁሉ ቤዛ፣ ስለ ተስፋው መፍሰስና ስለ ድንቅ ልደት ነው። ከ2000 ዓመታት በፊት በቤተልሔም በረት ውስጥ ዓለምን ለዘላለም የቀየረ ታላቅ ብርሃን በራ። ነቢያት አስቀድመው የተናገሩለት፣ መላእክት በዝማሬ ያበሰሩት የጌታችን የኢየሱስ ክርስቶስ ልደት ታሪክ ምን ይመስል ነበር? ከገብርኤል ብስራት እስከ ሰብአ ሰገል ጉዞ፣ ይህንን ታላቅ ታሪክ አብረን እስኪ እንመልከት። ከዛሬ 2000 ዓመታት በፊት አንድ ታሪክ ተከሰተ። ጭልጭል በሚል ኮከብ ብርሃን የታጀበ በዝምታ በተሞላ ምሽት ታሪክ በሁለት ተከፈለ። ድንግል ማርያምና ዮሴፍ የእንግዳ ማረፊያ ያጣው በከብቶች በረት ውስጥ ሲያርፉ የሰላም ንጉሥ ተወለደ። ይህ ታሪክ ተራ የልደት ታሪክ ሳይሆን የእግዚአብሔር ለሰው ልጅ ያለው ጥልቅ ፍቅር መገለጫ ነው። ዛሬ የሰው ልጅ ሁሉ መድኃኒት የሆነው የኢየሱስ ክርስቶስ ልደት ታሪክን በዝርዝር እንመለከታለን። ከቤተልሔም በረት እስከ ምስራቅ ኮከብ፣ ከእረኞች ደስታ እስከ ሰብአ ሰገል ስጦታ ድረስ ያለውን ድንቅ ጉዞ አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። ልዑል ተወለደ። የጌታችን የኢየሱስ ክርስቶስን የመወለድ ታሪክ የምናገኘው በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ሲሆን በስድስተኛው ወር እግዚአብሔር መልአኩ ገብርኤልን በገሊላ ወደምትገኘው ወደ ናዝሬት ከተማ ላከው ይለናል። የተላከውም ከዳዊት ዘር ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ነበር። የድንግሊቱም ስም ማርያም ነበረ። መልአኩም እርሷ ወዳለችበት ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ማርያምም በንግግሩ እጅግ በጣም ደንግጣ ይህ ምን አይነት ሰላምታ ይሆን እያለች ነገሩን ታሰላስል ጀመር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም ፍጻሜ የለውም። ማርያምም መልአኩን እኔ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል። ስለዚህ የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ በስተርጅናዋ ወንድ ልጅ ጸንሳለች፣ መካን የተባለችው 6ኛ ወሯን ይዛለች፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆ የጌታ ባሪያ ነኝ፣ እንደ ቃሌ ይሁንልኝ አለች። ከዚያም መልአኩ ተለይቷት ሄደ። የተስፋ ሁሉ ፍጻሜ የሆነው የጌታችን የኢየሱስ ክርስቶስ የመወለድ ታሪክ ከሉቃስ ምዕራፍ 2 ላይ ጀምሮ እንደዚህ እናገኛለን። በዛን ዘመን የዓለም ሁሉ ሕዝብ እንዲቆጠርና እንዲመዘገብ ከአውግስጦስ ቄሳር ትእዛዝ ወጣ ይለናል። ይህም ቄሳር የሶርያ ገዥ በነበረበት ጊዜ የተደረገ የመጀመሪያው የሕዝብ ቆጠራ ነበር። ስለዚህ እያንዳንዱ ሰው ለመመዝገብ ወደ የራሱ ከተማ ሄደ። ዮሴፍም ከዳዊት ቤትና ወገን ስለነበረ በገሊላ አውራጃ ከምትገኘው ከናዝሬት ከተማ ተነስቶ የዳዊት ከተማ ወደ ሆነችው ቤተልሔም ወደምትባል ከተማ ወደ ይሁዳ ወጣ። ወደዚያም ለመመዝገብ የተጓዘው የመውለጃዋ ጊዜ ከተቃረበው ከእጮኛው ከማርያም ጋር ነበር። በዛም እንዳሉ የምትወልድበት ጊዜ ደረሰ። የበኩር ልጇን የሆነውን ወንድ ልጅ ወለደች። በጨርቅም ጠቅልላ በእንግዶች ማረፊያ ቦታ ስላልተገኘ በግርግም አስተኛቸው። በዚህ ክፍል ላይ እጅግ የሚገርም ነገር እናገኛለን። የዓለም ሁሉ ጌታና ቤዛ የሆነው የሰማይና የምድር ንጉሥ የሆነው ሁሉን ዓለማትን የፈጠረ በውስጧ ያሉትንም ሁሉ የፈጠረ ንጉሥ እነሆ ማረፊያ ቦታ ሲያጣ እንመለከታለን። ይህም ለኛ ሲል ዝቅ ያለውን የጌታችን የኢየሱስ ክርስቶስን ፍቅር እንመለከታለን። ለኔና ለናንተ ሲል በበረት መወለድን መረጠ። በማይመች ስፍራ
ማደርን መረጠ። በዛም አገር በሌሊት መንጋቸውን ሲጠባበቁ በሜዳ የሚያድሩ እረኞች ነበሩ። የጌታ መልአክ ድንገት መጥቶ ባጠገባቸው ቆመ። የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ያዛቸው ይለናል። መልአኩ ግን እንዲህ አላቸው፣ አትፍሩ፣ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁና። በዚህ ቦታ ላይ እግዚአብሔር አምላክ የምስራቹን ለእረኞች ሲነግር እንሰማለን። ምክንያቱም በወቅቱ ባለሀብቶች፣ ባለጸጎች የሚሰሙበት ልቦና አልነበራቸውም። እግዚአብሔርን ሊያደምጡ የተገባቸው ግን በማይመችና በቁር በብርድ የተኙ እረኞች ነበሩ። እግዚአብሔር የምስራቹን ወዳልተጠበቁት ሰዎች ይዞ ሲመጣ እንመለከታለን። የኢየሱስ ክርስቶስ ታሪክ የዝቅታ ታሪክ ነው። ዝቅ ብሎ በበረት የተወለደው እነሆ ደግሞ የመጀመሪያውን የምስራች ዝቅ ወዳሉ የማህበረሰብ ክፍሎች ሲያመጣ እንመለከታለን። እኔና እናንተም በዚህ ዘመን የተሰበረ ልብና ዝቅ ያለ መንፈስ ያስፈልገናል። ጌታችን ኢየሱስ ክርስቶስን ለመስማት ያለምን መድኃኒት ለመቀበል ልባችንን ዝቅ ማድረግ ይጠበቅብናል። መልአኩም ለሰዎቹ እንደዚህ አላቸው፣ ዛሬ በዳዊት ከተማ መድህን ተወልዶላችኋልና እርሱም ጌታ ክርስቶስ ነው። ይህ ምልክት ይሁናችሁ፣ ሕፃን ልጅ በጨርቅ ተጠቅልሎ በግርግም ተኝቶ ታገኙታላችሁ አላቸው። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ታዩ፣ እግዚአብሔርን እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም ሰላምም እርሱ ለሚወዳቸው ሰዎች በምድር ይሁን። መላእክቱ ከእነርሱ ተለይተው ወደ ሰማይ ከወጡ በኋላ እረኞቹ ጌታ የገለጠልንን ይህንን የሆነውን ነገር እንድናይ ወደ ቤተልሔም እንሂድ ተባባሉ። እነርሱም ፈጥነው ሄዱ። ማርያምንና ዮሴፍን ሕፃኑን በግርግም ተኝተው አገኙ። ካዩም በኋላ ስለ ሕፃኑ የተገለጠውን ሁሉ አወሩላቸው። ይህንንም የሰሙ ሁሉ እረኞች በነገሯቸው ጊዜ ተደነቁ። ማርያም ግን ይህንን ሁሉ በልቧ ይዛ ታሰላስለው ወይም ትጠብቀው ነበር። እረኞቹም ሁሉን ነገር እንደተነገረው ሆኖ በማግኘታቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያከበሩና እያመሰገኑ ተመለሱ። በዚሁ በጌታችን በኢየሱስ ክርስቶስ የመወለድ ታሪክ ጊዜ እነሆ የምናገኘው አንድ አስደናቂ ነገር አለ። ሰብአ ሰገል ወይም የከዋክብትን ምስጢር የሚመራመሩ ጠቢባኖች ናቸው። ይህ ማለት ኮከብ ቆጣሪ እንደሚባለው በዚህ ዘመን ማለት ነው። እነዚህ ሰብአ ሰገሎች የበለዓም ወገን እንደሆኑ የእግዚአብሔር ቃል ይነግረናል። ምክንያቱም በለዓም እስራኤልን ለመርገም በሄደ ጊዜ አንድ ትንቢት ተናግሮ ነበር። በለዓም ከይሁዳ ነገድ የሚወጣውን የንጋቱን ኮከብ የሆነውን የናዝሬቱ ኢየሱስን ከሩቅ እንደተመለከተ በክፍሉ ላይ ማንበብ እንችላለን። እነዚህ ሰዎችም የተመራመሩት ይህንኑ ኮከብ ነበር። ይሄ ኮከብ ለነርሱ ሲገለጥላቸው እንመለከታለን። እነዚህ ጠቢባንም ይህንን የተነገረውን ትንቢት ተከትለው ገጸ በረከት ጭነው የመጡበትን ክፍል በዚህ ቦታ እናያለን። በንጉሡ በሄሮድስ ዘመን ኢየሱስ በቤተልሔም ይሁዳ ከተወለደ በኋላ ጠቢባን ከምስራቅ ወደ ኢየሩሳሌም መጥተው የተወለደው የአይሁድ ንጉሥ ወዴት ነው? በምስራቅ ኮከቡን አይተን ልንሰግድለት መጠናልና ሲሉ ጠየቁ። ንጉሡ ሄሮድስ ይህንን በሰማ ጊዜ ታወከ ይለናል። እንዲሁም መላይቱ ኢየሩሳሌም አብራ ታወከች። እርሱም የካህናት አለቆችና የአይሁድ ሃይማኖት መምህራን በሙሉ ሰብስቦ ክርስቶስ የት እንደሚወለድ ጠየቃቸው። እነርሱም በይሁዳ ቤተልሔም ነቢዩ እንዲህ ብሎ ጽፏል አሉ። በይሁዳ ምድር የምትገኚ አንቺ ቤተልሔም ከሌሎች የይሁዳ ገዦች በምንም አታንሽም፣ የሕዝቤ የእስራኤል ጠባቂ የሆነው ካንቺ ይወጣልና የሚለውን የትንቢት መጽሐፍ ገለጡ። ከዚያም ሄሮድስ ጠቢባኑን በሚስጥር አስጠርቶ በማነጋገር ኮከቡ የሚታይበትን ትክክለኛውን ጊዜ ተረዳ። ጠቢባኑንም ወደ ቤተልሔም ልኮ ሂዱና ሕፃኑን ፈልጉ፣ እኔም ደግሞ ሄጄ እንድሰግድለት እንዳገኛችሁት ወደ እኔ ተመልሳችሁ የት እንዳለ ንገሩኝ አላቸው። ይህ ማለቱ ሄሮድስ ንጉሥ መወለዱ አንድ ያስደነገጠው ጉዳይ ነበር። ምክንያቱም የሥልጣን ጉዳይ።
እንዲነግሩትም የፈለገው ለሕፃኑ ለመስገድ ሳይሆን የተወለደውን ንጉሥ ለመግደል አስቦ ስለነበር ነው። ጠቢባኑ ንጉሡ ያለውን ከሰሙ በኋላ ጉዟቸውን ቀጠሉ። ይህም በምስራቅ ያዩት ኮከብ እየመራቸው ሕፃኑ እስካለበት ድረስ ወሰዳቸው። ኮከቡንም ሲያዩት ከመጠን በላይ ተደሰቱ። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አዩት። ተንበርክከውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ዕጣን፣ ከርቤም አቀረቡለት። እነዚህ ስጦታዎችም ለንጉሥ፣ ለካህንና ለነቢይ የሚቀርቡ ስጦታዎች ናቸው። ጌታችን ኢየሱስ ክርስቶስም ሦስቱንም ማለትም ንጉሥ፣ ካህንና ነቢይ ሆኖ በዚህ ምድር ላይ ተገልጧል። እግዚአብሔርም ወደ ሄሮድስ እንዳይመለሱ በሕልም ባስጠነቀቃቸው መሠረት መንገድ አሳብረው ወደ አገራቸው ተመለሱ ይለናል። ጠቢባኑ ከሄዱ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነስ፣ የምትመለስበትን ጊዜ እስካሳውቅ ድረስ ሕፃኑንና እናቱን ይዘህ ወደ ግብፅ በመሸሽ በዚያ ቆይ፣ ሄሮድስ ሕፃኑን ሊገለው ይሻልና አለው። ስለዚህ ዮሴፍ ተነሳ፣ ሕፃኑንና እናቱን ይዞ በሌሊት ወደ ግብፅ ሄደ። በዛም ሄሮድስ እስከ ሞተበት ጊዜ ድረስ ኖረ። በዚህም ልጄን ከግብፅ ምድር ጠራሁት በማለት እግዚአብሔር በነቢዩ አንደበት የተናገረው ቃል ተፈጸመ። ሄሮድስ ጠቢባኑ እንዳታለሉት በተረዳ ጊዜ በጣም ተናደደ። ከጠቢባኑ በተነገረው መሠረት ዕድሜያቸው 2 ዓመትና ከዚያ በታች የሆኑትን የቤተልሔምና የአካባቢውን መንደሮች ወንድ ልጆች ሁሉ ልኮ አስገደለ። በዚህም በነቢዩ በኤርምያስ እንዲህ ተብሎ የተነገረው ተፈጸመ። ለቅሶና የታላቅ ዋይታ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልተቻላትምና ልጆቿ ሁሉ አልቀዋልና የሚለው። ሄሮድስ ከሞተ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ምድር ተመለስ፣ ሕፃኑን ለመግደል የሚሹ ሞተዋልና አለው። ዮሴፍም ተነስቶ ሕፃኑንና እናቱን በመያዝ ወደ እስራኤል ምድር ተመለሰ። ነገር ግን በአርኬላዎስ በአባቱ በሄሮድስ ቦታ በይሁዳ መንገሱን በሰማ ጊዜ ወደዚያ መሄድ ፈራ። ጌታ በሕልም ስላስጠነቀቀው ወደ ገሊላ አውራጃ ሄደ። ናዝሬትም ወደምትባል ከተማ ሄዶ መኖር ጀመረ። በዚህም በነቢያቱ ናዝራዊ ይባላል ተብሎ የተነገረው ትንቢት ተፈጸመ። የናዝሬቱ ኢየሱስ የሚለውን ስያሜ ያገኘው ከዚሁ መነሻነት ነው። ውድ የአሳፍቲው ተከታታዮች የጌታችን የኢየሱስ ክርስቶስ ልደት ታሪክ ተራ የሆነ የሕፃን መወለድ ታሪክ ብቻ አይደለም። ይልቁንም የእግዚአብሔር ማለቂያ የሌለውን ፍቅር ለሰው ልጆች የገለጠበት ታላቅ ምስጢር እንጂ። ያ በቤተልሔም በረት የተገኘው ትሑቱ የሆነው ጌታ ዛሬም ድረስ በልባችን ደጃፍ ቆሞ ያንኳኳል። በዛን ጊዜ ማረፊያ ስፍራ ያጣው ጌታ ዛሬ በእኛ ልብ ማረፊያ ማጣት የለበትም። ልባችንን ልንከፍትና ከፍተን ልናስገባው የዘላለም ሕይወት ልናገኝ ያስፈልጋል። ይህ ልደት የጨለማው ዓለም ብርሃን፣ የጠፋው የሰው ልጅ ተስፋና የሰላም ሁሉ ምንጭ ነው። ዛሬ ይህ ታሪክ በየዓመቱ ሲታወስ ክርስቶስ ለሰው ልጆች ያመጣውን ይቅርታና ፍቅር እንድንጋራ ያስታውሰናል። የታሪኩ ዋና መልእክት አንድ ነው፣ እግዚአብሔር ከኛ ጋር ነው ማለት ነው። ታሪኩን ስንጨርስ አንድ ጥያቄ እናንሳ። በእኛ ልብ ውስጥ ለክርስቶስ የሚሆን ስፍራ አለን? ብርሃን በሕይወታችሁስ በርቷል? እነዚህን ጥያቄዎች በኮሜንት ሴክሽን ላይ እንድትመልሱልን በፍቅር እንጠይቃለን። ሰላሙን በየቤታችሁ ያብዛላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን።